ዕለተ ሰኑይ በሁለት ነገሮች ተሰይመዋል። አንጽሖተ ቤተ መቅደስና መርገመ በለስ ተብለው የሚነገሩ ናቸው ማለት ነው። እንግዲህ በዚህ ዕለት ዋና ዋና ነገሮች የሚባሉት አንጽሖተ ቤተ መቅደስን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ ነው የሚለው። በደረሰም ጊዜ ቤተ መቅደሱ የጸሎት ቤት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ አገኘው ነው የሚለው። በዚህ በቤተ መቅደስ ውስጥ የተለያዩ ነጋዴዎች፣ የበሬ ነጋዴዎች፣ የላም ነጋዴዎች፣ የበጎች ነጋዴዎች እንደዚሁም የርግብ ነጋዴዎች በዚያ ውስጥ ሲሸጡ ሲለውጡ ደረሰባቸው። እንደዚሁም የተለያየ ሸቀጣ ሸቀጥ ከፍተው መጋዘን ከፍተው ሲሸጡ አያቸው። በዚህ ሰዓት ቤትየሰ ቤተ ጸሎት ይሰመይ ወአንትሙ እሰ ረሰይክምዎ በአተ ፈያት ወሰረቅት የሉቃስ ወንጌል ምዕራፍ 19 ላይ እንደሚገኘው ቤቴ የጸሎት ቤት ይባል ነበር፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በጅራፍ እየገረፈ እንዳስወጣቸው፣ በጅራፍ እየገረፈ እንዳባረራቸው፣ እንደዚሁም ደግሞ የሚሸጡበትን ጠረጴዛውንም ወንበሩን ሁሉ እንደገለባበጠባቸው ይናገራል ማለት ነው። እንግዲህ ይህ የሚያሳየው የእርሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ኃጢአት ነግሶበት ቢያገኘው እሱ ራሱ በጅራፍ ተገርፎ ብዙ መከራን ተቀብሎ ጽዋተ መከራን ተቀብሎ በመልዕልተ መስቀል ተሰቅሎ በሰውነታችን ውስጥ ያለውን ሁሉ ኃጢአት እንዳራቀልን የሚያሳይ ነው፣ የሚገልጥ ነው ማለት ነው። ወደ ሁለተኛው ስንሄድ መርገመ በለስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲመለስ ተራበ ነው የሚለው። በዚህም ሰዓት በመንገድ ሲያልፍ አንዲት ቅጠል ያላት በለስን አየ፣ ከሩቁ ተመለከተ፣ ወደ እርሷም ቀረበ ነው የሚለው። በቀረበ ጊዜም በለሷ ከቅጠል በስተቀር ምንም ፍሬ ሊገኝባት አልቻለም እና በዚህን ጊዜ ከእንግዲህ ወዲህ ከአንቺ የሚበላ ፍሬ አይኑርብሽ ብሎ ረግሟታል ማለት ነው። ወዲያውም ተነቅላ ደርቃለች። ይህም እንግዲህ የሚገኘው ማቴዎስ 21 ላይ ቁጥር 18 ላይ የሚገኝ ቃል ነው። እንግዲህ በለስ የተባሉ ሕዝበ እስራኤል ናቸው ማለት ነው። እንግዲህ እግዚአብሔር አምላክ በለስ የተባሉ እስራኤል ሲሆኑ ፍሬ ደግሞ ሃይማኖትና ምግባር ነው። እግዚአብሔር አምላክ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ ሊያገኝባቸው አልቻለም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ መልካም ስራ በመስራት በምግባር በሃይማኖት ጸንተው ባለመኖራቸው ደግ ሰውም ሊያገኝባቸው አልቻለም። በዚህም እንግዲህ ሃይማኖት ያልያዙትን፣ ምግባር ያልጠበቁትን፣ ሕገ እግዚአብሔርን ያልጠበቁትን ኃጥአንን ወደ ሲኦል እንዲገቡ እንደፈረደባቸው ለማጠየቅ ነው ማለት ነው። አንድም ደግሞ በለስ በኦሪት ትመሰላለች። እንግዲህ የበለሷ ቅጠል እንጂ ፍሬ እንደሌለባት ኦሪትም ሕግ እንጂ ድህነት
ስላልተገኘባት ሕገ ኦሪትን አሳልፎ ሕገ ወንጌልን መተካቱን የሚያሳይ ነው ማለት ነው። እንደዚሁ አንድም ደግሞ በለስ የኃጢአት ምሳሌ ናት። የበለስ ቅጠል ሰፊ እንደሆነ ሁሉ ኃጢአትም በዓለም ሰፍታ በዓለም ሞልታ ባገኛት ጊዜ ረገማት ነው የሚለው። እንግዲህ በለስ በኃጢአት መመሰሏ ለሶስት ነገር ነው። አንደኛ አዳም አባታችን ከገነት የወጣው ክብሩን ያጣው ዕፀ በለስን በልቶ ነው። ሁለተኛ የበለስ ቅጠል ሰፊ ነው። እንደዚሁም ደግሞ የኃጢአት መንገዱ ብዙ ነው። ሶስተኛ በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። እንደዚሁ ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። መጨረሻው መከራና ሞት ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተራበ የሚለው ፍጹም ሰው መሆኑን ለማሳየት ነው ማለት ነው። እንደዚሁም ደግሞ ከእንግዲህ ፍሬ አይገኝብሽ ብሎ መርገሙ በኃጢአት ፍዳ ተይዞ የሚቀር አይኑር ሲል ኃጢአትን መርገሙ ነው ማለት ነው። እንደዚሁም ደግሞ በለሲቱ በረገማት ጊዜ ፈጥና መድረቋ በአዳም ምክንያት የደረሰብን በደል በእሱ ኃጢአትን እንዳጠፋልን ለማጠየቅ ነው ማለት ነው። እንግዲህ ዋና ዋና ነጥቦች እነዚህ ናቸው። እንግዲህ ምእመናን በዚህ ዕለት ለመንፈሳዊ ሕይወታቸው የሚያገኙት የሚማሩት ትምህርት መረዳትም ያለባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በደረሰ ጊዜ ቤተ መቅደሱን ወንበዴዎች በቤቱ ሲሻሻጡ ሲነግዱ ነው ያገኘው። በዚህም ሰዓት እንግዲህ እየገረፈ እንዳስወጣቸው ሁሉ እኛም የእግዚአብሔር ቤተ መቅደስ መሆናችንን አውቀን ተረድተን በሰውነታችን ውስጥ ያለውን ኃጢአት፣ በሰውነታችን ውስጥ ያለውን ርኩሰት፣ በሰውነታችን ውስጥ ያለውን በደል፣ በሰውነታችን ውስጥ ያለውን ክፋት፣ በሰውነታችን ውስጥ ያለውን ቂም በቀል፣ በሰውነታችን ውስጥ ያለውን ትዕቢት ሁሉ ማስወገድ እንዳለብን ማንጻት እንዳለብን በንስሐ ሳሙና ታጥበን ማስወገድ እንዳለብን ነው። እንደዚሁም በቤተ መቅደሱ ተገኝተው የተለያዩ ሸቀጣሸቀጥ ሲሸቅጡ እንዳገኛቸው ሁሉ ዛሬም እኛ በልባችን ውስጥ የተለያየ የኃጢአት ሸቀጣሸቀጥ ይኖር ይችላል። እነዚህም ማስወገድ ያስፈልጋል። የተለያየ የኃጢአት ክምችት መጋዘን በልባችን ውስጥ ያለውን ኃጢአት ሁሉ፣ በደል ሁሉ፣ ክፋት ሁሉ ማስወገድ እንዳለብን ከዚህ እንማራለን ማለት ነው። እንደዚሁም ደግሞ ከፍሬዋ የምንማረው ምእመናንም የሚማሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፍሬዋ የቀረበው አገኝባታለሁ ብሎ ነበር፣ ወደ በለሷ የቀረበው። ነገር ግን ሲቀርብ ምንም ፍሬ ሊያገኝባት አልቻለም። ባዶ ሆና ነው፣ ቅጠል ብቻ ነው ተገኘችው። እኛም እንግዲህ በክርስትና ሕይወት ስንኖር ባዶ ሕይወት ሊኖረን አይገባም። በስም ብቻ በስም ክርስትና ብቻ ልንኖር አይገባም። ወደ ቤተ ክርስቲያን ስንመላለስ ለማስቀደስ ብቻ እንደዚሁ ለመመላለስ ብቻ ሳይሆን በንስሐ መመስረት አለበት። በስጋው ደሙ ለስጋው ደሙ እየተዘጋጀን መሆን አለበት። ስለዚህ ወደ በለሷ ሲቀርብ ፍሬ እንዳላገኘባት ሁሉ እኛም
ሞት ይዞን ወደ እግዚአብሔር ይቀርባል። በዚህን ሰዓት ፍሬ ካላገኘብን ወደ እሳት እንጣላለን ማለት ነው። ወደ ሲኦል እንወረወራለን። ነገር ግን ከዚህ እሳት ለመዳን ከዚህ እሳት ለመውጣት የንስሐ ፍሬ ማፍራት፣ የጽድቅ ፍሬ ማፍራት፣ መልካም ሥራ መስራት፣ በሥጋው ደሙ ተወስነን መኖር ያስፈልጋል ማለት ነው። እሺ እንግዲህን በዚህ ከሰኞ ሕማማት ጀምሮ መጨመር የምፈልገው ይህን ሕማማትን ስናሳልፍ ከደስታ ተለይተን፣ ከጫወታ ተለይተን፣ ከአሉባልታ ተለይተን፣ ከዋዛ ከፈዛዛ ተለይተን፣ እንደዚሁም ከወሬ ተለይተን በፍጹም ጸሎት ወደ ቤተ ክርስቲያን በመሄድ ቤተ ክርስቲያን እንግዲህ 24 ሰዓት ሙሉ በሯን ከፍታ ሕዝበ ክርስቲያኑን ታስተናግዳለች ማለት ነውና እንደዚሁም ስግደቱም የየሰዓቱ አለ። የነግ የማለዳ የሚባል ስግደት አለ። የ3 ሰዓት ተብሎ የሚሰጥ ስግደት አለ። የ6 ሰዓት ተብሎ ስግደት አለ። 9 ሰዓት 11 ሰዓት እያለች ታላቁ ቅዱስ ያሬድ በደረሰው ድርሰት መሰረት ቤተ ክርስቲያን ይህንን ታከናውናለች። እንግዲህ በእነዚህ ሰዓት እየተገኘን እነዚህም እያንዳንዱ ምሳሌ ያላቸው በነግ ወይም በማለዳ የሚለው ምሳሌው ምንድን ነው ስንል በዚህ ሰዓት የጸሎት ሰዓት የስግደት ሰዓት መደረሱ መድኃኒታችን ኢየሱስ ክርስቶስ በሸንጎ ፊት የቆመው በዚህ በጠዋት በ12 ሰዓት ነው ማለት ነው። እንደዚሁም ደግሞ የሰለስቱ ሰዓት ወይም የ3 ሰዓት የሚባለው በዚህም ስግደቱ ጸሎቱ ንባባቱ ሁሉ የሚደርሰው ጌታችን መድኃኒታችን ኢየሱስ ክርስቶስ 6666 ጊዜ ሰውነቱ አልቆ አጥንቱ እስኪቆጠር ድረስ የተገረፈው በዚህ በ3 ሰዓት ነው ማለት ነው። ስለዚህ ይህንን ለማስታወስ የ3 ሰዓት ብላ ቤተ ክርስቲያን ስርዓት ሰርታለች። እንደዚሁም የ6 ሰዓት ብሎ ስርዓቱ የሚከናወነው ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ምንም ነቀፋ ሳይገኝበት ምንም በደል ሳይኖርበት ለእኛ ለሰው ልጆች ብሎ የተሰቀለበት ሰዓት ነው ማለት ነው። እንደዚሁም ደግሞ 9 ሰዓት ተብሎ የሚሰጠው ስግደት አገልግሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ከስጋው በገዛ ፈቃዱ የለየበት ሰዓት ስለሆነ ይህንንም ለማስታወስ ነው ማለት ነው። የመጨረሻው 11 ሰዓት ተብሎ የሚሰጠው ወደ መቃብር የወረደበት ነው ማለት ነው። እና እንግዲህን ይህንን ስርዓት ምእመናን በመከተል የቤተ ክርስቲያንን ስርዓት በማወቅ በመረዳት ሕማሙን መከራውን ስቃዩን ለእኛ ብሎ የተቀበለውን መከራ በማሰብ ቀራንዮን እያሰብን በቤተ ክርስቲያን መገኘት ያስፈልጋል ማለት ነው። እንግዲህ ለየት የሚያደርገው እነዚህ በሌላ ጊዜ የሚሰጡ አገልግሎቶች እንግዲህ ከሰኞ ጀምሮ የሉም። ለምሳሌ ስርዓተ ቅዳሴ፣ ስርዓተ ፍትሐት፣ ስርዓተ ማህሌት፣ ስርዓተ ጥምቀት፣ እንደዚሁም በመስቀል መባረክ፣ ኑዛዜ መቀበል፣ መስጠት፣ እነዚህ ሁሉ ዓመቱን ሁሉ የሚሰጡ አገልግሎቶች አይኖሩም ማለት ነው። ለምንድን ነው የማይኖሩት ሲባል ይህ ሳምንት ዘመነ ኦሪትን የምናስብበት ስለሆነ ይህን የምናስብበት ነው። እንደገናም ደግሞ በእነዚህ አገልግሎቶች የሚተካው የራሱ የክርስቶስ ሕማሙ ስቅለቱ ሞቱን የሚያነሳው ግብረ ሕማማቱ ስለሆነ ይህንን እንግዲህን ተክተን እንድንከታተል ነው ማሳሰቢያ የሚሰጠው።